ዛሬ ላንቺም ለእናንተም ቤት ሰላም አሜን። ሰላም ማለች እኔ ነኝ። ትውልዱ ሁሉ የሆነ ቦታ ሊደርስ ሲል ወደ ኋላ የሚጎትተው ነገር አለ። ያ እውነት ነው። ያው እንዲህ አይነት ፎቶ ያለው ከላይ ነጭ ሸሚዝ የሚመስል ቲሸርት ነገር ያንን ፎቶ ደጋሚ ቤት ወስደው ከጀርባው ላይ በጥቁር እስክሪብቶ ገነት የሚል ስም ተጽፎበታል። በዛ ነገር ከተደገመ ከዛ ጊዜ ጀምሮ ነገሯ እየተበላሸ አሁን ተስፋ መቁረጥ ውስጥ አስቀምጧታል። ገነት ማነች? ከ3 ዓመት በፊት አንድ የሆነ ሪሌሽንሺፕ ውስጥ ነበር። ከዛ በጣም ልብሽን ጣልሽበት፣ በጣም ተስፋሽን ጣልሽበት። በቃ በዚህ መንገድ ነው የሚሻገረው ምናምን ብለሻልሽና ከዛ እንዳልነበረ ሆነ ጉዳይ። በናዝሬቱ ጌታ በኢየሱስም 3 ጊዜ በታላቅ ድምፅና ጥላት ሂድ ሳታረግ 1 2 የመጨረሻ ፖዛቲቭ ላ እግዚአብሔር ማነው እንደ እግዚአብሔር? ማነው እንደ እግዚአብሔር? እቅፍ ድግፍ እቅፍ በቃሉ ድግፍ ባሌ ነው። እቅፍ ድግፍ። ክብር ለአምላካችን ለእግዚአብሔር ይሁን። ደከመሽ አይደለ? ሰላም ነው? ሰላም ነው። እሱስ ደህና ነው? ደህና ነው። እግዚአብሔር ይመስገን። 2 ልጅ ያለው ማን ነው? እኔ ነኝ። አሁን እኮ ጠላት ምስቅልቅል አውጥቶ ቤትሽን፣ ኑሮሽን፣ ልጆችሽን ሊበትን ነው። አንድ መልእክት ነው መነግርሽ፣ ወስደሽ እንድትነግሪልኝ። ጠላት ሊያጠፋህ ነው። ፈጥነህ ወደኔ ተጠጋ። ፈጥነህ በልጅነቱ የሚያውቀው ጌታ ነው። ይሄ ጌታ በልጅነቱ ዛሬ አዲስ አይደለም የሚያውቀው። ፈጥነህ ወደኔ ካልተጠጋ ጠላት ሊያጠፋህ ነው፣ ሊበላህ ነው። ወደኔ ከመጣ ከተጠጋህ ደግሞ ከኔ ጋር ከሆን ከተስማማህ ደግሞ ላሳርፍህ ነው ብሎሃል እግዚአብሔር በይው። እሺ እሺ። ሳትወጣ ተናገራት አለኝ ጌታ። መንፈስ ቅዱስን ምልክት ስጠኝ አለ። አብራ ብለ ጠይቃት አለኝ። ጠላት ተስፋ እያስቆረጣት ነው በዚህ ሰው ምን ያው እግዚአብሔር በሚያውቀው አሁን የእግዚአብሔር ሰው ያለፈውን አታስተውሉ ብሎ ትንቢተ ኢሳይያስ ላይ ያለው ቃል ሲያወራ በእግዚአብሔር ፊት ነው የቆምኩት፣ እኔ አብርሃም ነው በቀኝ እጄ ያስኩት። አታጨብጭቡም ለጌታ? ቅድም አንድ ነገር ብያቸዋለሁ። ማንም ይቁም፣ ማንም ይናገር፣ እንደ እግዚአብሔር ቃል ከተናገረ ለእናንተ ግን መልእክታችሁ ነው ብያቸዋለሁ። እግዚአብሔር ሰው ለኔ ታላቅ ወንድሜ ነው፣ የቤታችን ብኩር ነው። ሁሉ ጊዜ ነው በእግዚአብሔር ፊት ለሱ የሚቆምለት። እግዚአብሔር ሆይ እለዋለሁ። እግዚአብሔርን የኛ ቤታችን የቆመው በእግዚአብሔር ነው። ሌላ መቆሚያ ምንም መሰረት የለንም። እግዚአብሔር ነውና መቆሚያችን። እግዚአብሔር ሆይ ምንድነው እላለሁ ሁሉ ጊዜ። ከኔ ጋር ስለ ክርስትና ልናወራ ከፈለገ እኔ የእግዚአብሔር አገልጋይ ነኝና ታላቅ ስለሆነ በታላቅነቱ አከብረዋለሁ። የእግዚአብሔር እውነት ደግሞ እንዳይደበቅበት አንዳንዴ በማገኘው አጋጣሚ እነግረዋለሁና ስነግረው ልቆጣኝ ስል እተወዋለሁ። በቃ መንፈስ ቅዱስ አንተ አሁን ለምን ተቆጣው? ተቆጥቶ ያመጣዋል። ናካባሮሽ ያቢያና አዳላባስ ለባዲጋ ዲጋዶስ ማመልከውን አምላኬን እኔ ያውቀዋለሁ። አልፌኒ ሆዳ ባሃ አያችሁ፣ ይኸው ሰማይ በርም መስኮትም አለው። ማስከፈት የእናንተ ድርሻ ነው። ሕያው እግዚአብሔር ምስክር ነው። ባሪያው አሁን እቺን መዝሙር እየዘመረ እኮ እቅፍ ድግፍ በሲል እኔ ደግሞ ከማለዳ ጀምሮ እየተባረኩበት የመጣሁበት መዝሙር ነው። ይኸው ጌታ ምስክር ነው። ከማለዳ ጀምሮ እና እሱን እያሰላ አይ ጌታ እያልኩኝ ሁሌ እንደዚህ ይገረማለሁ። እዚህ ቤት የሚገርማችሁ ዩሲ ልክ እኔ ይሄንን እያልኩኝ ለካ እሱ ደግሞ ይቃትትለታል። ጌታ መንፈስ ቅዱስ መጣና እኔ ጋር ልትወጣ ነው አለኝ። ጠላት በቃ እንድትወጣ እንዳትባረክ ፈልጎ እያዘጋጃት ነው። ምን ልበላት? አብርሃም ብለህ ጠይቃት አለኝ። አምጡልኝ ወደ እኔ አልኩ። ስጠይቃት ባሌ ነው አለች። የእግዚአብሔር ነብይ ያው በእግዚአብሔር ፊት ነው ቆምኩት። በቀኝ ጆሮዬ
እኔ የምታነሳኝ ይመስለኛልና ልክ የሆነ ቅንጭል ያለ ራእይ ነው ያየሁት። ይሄን ወዳጅን ስታስነሳው ማለት ነው። ከዛ ጋር ዞር ብለህ ይሄን ወዳጅን ስታስነሳው አብርሃምን ታውቋለህ የምትለኝ አይነት ነገር እየሰማው ወጣሁኝ። እሺ ናዝራዊን ታውቋለህ? ናዝራ እና ኮቶ ሻላባ ቢያንያ ነው ሺላ ታካያራ ላቦሶ ተኮቴ ከለቦስ አለ ሲጉባኤ አምጣው ከሞን የተቀባ ነው ይሄ፣ የተቀባ ነው ይሄ፣ የተባረከ ነው ይሄ፣ ለምድር ረፍት ነው ይሄ፣ ለቤተሰብ በረከት ነው ይሄ። ሃሌሉያ ሕያው አምላኬ እግዚአብሔር ምስክሬ በእናቱ ማፀን ያለ የጌታዬ መንፈስ ተናግሮኝ ለወንድሜ ለታላቁ ለወንድሜ ለአብርሃም እሺ እቤቱ ሄጄ እሺ የሚወለደው ልጅ ወንድ ነው፣ ስሙ ናዝራዊ ነው፣ ምላጭ አይነካበትም፣ የእግዚአብሔር ካህን ነው ብየዋለሁ። አንተ ላይ ቅባት እንዳለ እየነገርኩ ነው። አው የነቢያት አገልግሎት አሜን ያስብላል፣ ለምንም ያስብላል። የምን ምለው ተው ነጥራ አሜን በሉ። አሜን ነው ወይ? አው ለምን ያስብላል፣ አሜንም ያስብላል። ከአይምሮ በላይ ነዋ። ናኮሆ ሸባባያ በጣም በልጅነት እድሜ ገብታበት ነው የተፈተነችው። በአእምሮ ሳታድግ፣ በእድሜ ሳታድግ፣ በሰውነት ብዙ ሳታድግ ገብታ ብዙ ዋጋ ከፍላለች። ግን ደግሞ የእግዚአብሔር ፕሮግራም መጥቷል። አሜን። እንዴት አባቱ ያምራል! እዚህ ይዩት እስቲ ፕሮፌት ይዩት እስቲ ልጁን ራሱ ና ስለው እኮ ቀጥ ብሎ ነው የመጣው። ሌሎች ልጆች እንዴት እንደሚደናበሩ አይታቸዋል። ውቢት ማን ነች? ራሷ ናት። አንቺ ራስሽ ነሽ። ራሷ ናት። አጨብጭቡ ለጌታ ክብር። አለያ ነው። ውቢት እግዚአብሔር እንደዚህ ልሻል። ልጅሽ ለምድር በረከት ሲሆን ታይዋለሽ። አሜን። ባለቤትሽን ትወርሺዋለሽ። አሜን። አንቺ ትንሿን ከሆነ ቤትና ቤተሰብ የወጣሽዋን አንቺን ለብዙ ሰዎች እግዚአብሔር ረፍት አደርግሻለሁ። አሜን። አንድ ሰው ጮሆ አሜን ሲል ይሁንለት። ደግሞ አሜን ሲል ይሁንለት። ሰልሶ አሜን ሲል ይጽናለት። አሜን። አባቴ ተነሺ። ለኔስ ጌታ የለም ወያልሽ? እኔን አይናገረኝም ወያልሽ? ማነው ታሪክን ቀያሪ? ማነው ምስኪኑን አሳሪ? ማነው የድሃ አደግ አባት? ማነው ለደከመው? ስለ እሷ ትዳር እየተናገርኩ የጌታ መንፈስ ወደ አንቺ ወረወረኝ። ቀለበቴ አይወድቅም በይ እስቲ። ቀለበቴ አይወድቅም፣ ኪዳኔ አይፈርስም በይ። ኪዳኔ አይፈርስም፣ እግዚአብሔር ጣልቃ ይገባል በይ። እግዚአብሔር ጣልቃ ይገባል። ኦኬ። እኔ እዚህ ሆኜ በጌታ መንፈስ አዲስ አበባ ከተማ 22 የሚባለው ሰፈር ላይ ሆንኩና በጌታ መንፈስ ሳውዝ አፍሪካ የሚባል ሀገር ሄድኩኝ። አንድ ሰው አለ ጮሆ አሜን ይላል፣ ደግሞ አሜን ይላል፣ ሰልሶ አሜን ይላል። በይ ላንቺ ጉዳይ አሜን ይሁና፣ ላንተ ጉዳይ አሜን ይሁና። ዛሬ ትእዛዝ ይውጣ ከስላሴ ምክር ቤት ከሶስተኛው ሰማይ የምታርፊበት በረከት ይገናኝሽ። አጠገባችሁ ያለውን ሰው ንኩትና የኔ ነገርማ አይፈርስም። ተነሽ በዩ የኔ ነገር አይፈርስም በሉ ስል በላት አለኝ። ካለኝ ደግሞ ለማለት ደስዬ ካለኝማ እላለሁ። ኢየሱስ ያድናል። አንድ ሰው ጮሆ አሜን አይለኝም ወይ? እንዲህ ነው ማደርግሽ አለኝ። በግዛትሽ ላይ ብቻሽን ባለቤት አረግሻለሁ አለኝ። አሜን። ኢየሱስ ጌታ ነው። አሜን። የቀባኝ እግዚአብሔር ምስክር ነው። ኢየሱስ በግዛትሽ ላይ ብቻሽን ሃሌሉያ ባለቤት አረግሻለሁ። አሜን። አሜን። ከወጭትሽ ማንም አይበላ። አሜን። ከገበታሽ ማንም አይበላ። አሜን። ከባረኩሽ በረከት ማንም አይካፈልም። አሜን። ግዛትሽን የብቻሽ አረገዋለሁ። ኢየሱስ የግዛትሽ ጌታ አረግሻለሁ። የልጅነትሽ አምላክ አልተውኩሽ። ከቀድሞው ይልቅ እጠብቅሻለሁ። ከቀድሞው ይልቅ እረዳሻለሁ። ከቀድሞው ይልቅ አቅም ሆንሻለሁ፣ አግዝሻለሁ አለኝ። ግዛታቸው አይደፈርም። ግዛትሽ አይደፈርም። ግዛት አይደፈርም። እግዚአብሔር ጣልቃ ገብቷል። ከደጋሚ ደጋሚ እየቀየሩ ከቄስ ቄስ እየቀየሩ ከብር ብር እየጨመሩ ለፉ
እንቅልፍ አጡ፣ በጣም ደከሙ። በጣም እኔ ደግሞ አንቺን አለኝ ጌታ እያለመለምኩሽ ይሞታል እያሉ ይሰበሰባሉ። እሱን ይዞ ያፈረ ማንን ሰው ያውቃሉ? ይዤ ጌታን ይዤ ጌታን ይዤው ሰው አለ ወይ እዚህ ጉባኤ? ጌታ የረዳው ሰው ካለ ይዘምራል። ይዤ ጌታን ይዤው ውቢት ከዚህ ቀን ጀምሮ ማረፍ ሆነልሽ። አሜን። ቤትሽን ባረኩ፣ አሜን። ልጆችሽን ባረኩ፣ አሜን። ትዳርሽን ባረኩ፣ አሜን። ነገርሽን ሁሉ ባረኩ። አሜን። የጠርሙስ ዘይት ስጡኛ ለዚህ ብላቴና። ይሄ ብላቴና ለጥቁሮችም ለነጮችም እግዚአብሔር ጠርቼዋለሁ አለኝ። ይሄ ምድር ለሱ መኖሪያው ነው። ይሄ መቆያው መኖሪያውን እግዚአብሔር ሌላ ምድር ነው ያዘጋጀውታል። ዘርሽ ገብቶ የማያውቅበት ይገባል አለኝ ጌታ። ዘርሽ ረግጦ የማያውቀውን ስፍራ አስረግጠዋለሁ አለ። አሜን። አባ ምስጢራትን ሁሉ የምትገልጥ አሜን 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 አሜን። በፊት የተሰወረ አንዳች የሌለ የሰራዊት ጌታ እግዚአብሔር ይህን ብላቴና ካየኸው ከተናገርከው እንደተናገርከው እንደ ቃል እንደምታደርግ አመኜ የዘላለም አባት እግዚአብሔር በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ በአብ በወልድ በመንፈስ ቅዱስ ስምና ስልጣን ከዚህ ቀን ጀምሮ ነቢይ ናዝራዊ ብዬ ቀባሁት። ለምድር በረከት፣ ለቤተሰብ በረከት፣ ለዘሩ ሁሉ በረከት አደረኩት። ተፈጸመ። በስህተት በስሙ እንዳጠሪው በስህተት በስሙ እንዳጠራው ለፋሚሊ ሁሉ ንገሯቸው። ከዚህ ቀን ጀምሮ ነብዩ ከማለት ውጪ አሜን። ኢየሱስ አምላኬ ምስክር እኮ ነው የምነግራችሁ። ይኸውልሽ ስሚኝ፣ ለዘመኑ የሚያስፈልገውን በጀት ሁሉ እግዚአብሔር አዘጋጅቼ አሜን። ተፈጸመ። አሜን። ኢየሱስ ይኸው ሞገስ በላይሽ ላይ አሜን። የእግዚአብሔር ክብር አሜን። ይህን ቅባት ወደ ቤትሽ ይዘሽ አሜን። በክርስቶስ ኢየሱስ ደም ሸፈንኳል። ሂዱ በኢየሱስ ስም ተከናወነ። ከሞንሽ ነይ አንቺሽ ነይ 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 ነይ። ሃሌሉያ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። ዛሬ ላንቺም ለእናንተም ቤት ሰላም ሊሆን ነው። አሜን። ላንቺም ለእናንተም ቤት ረፍት ሊሆን ነው። አሜን። ሰላም ማለች እኔ ነኝ። አሜን። ከዚህ በኋላ ሀዘንተኛ መስለሽ አትታይም። በለቅሶና በእንባ ደግሞ እንደዚህ አይኖችሽ ሰላም ይሆናል። አሜን። በቃ እንደ ስምሽ ይሆናል። እናንተ ዘር ላይ ያለው በኩሩን ለመናፍስቱ ቤት እየሰጡ ነው ያሳደጓቸው። ዋና ዋናውን እየሰጡ ማለት ነው። የደም ኪዳን እየገቡ ይሄ ከአያት ከቅድመ አያት ጀምሮ የመጣ ነው። ስለዚህ ትውልዱ ሁሉ የሆነ ቦታ ሊደርስ ሲል ወደ ኋላ የሚጎትተው ነገር አለ። ያ እውነት ነው። የሆነ ነገር ከፍታለሁ። የሆነ ኦልሞስት 4ኛ ድርጅት ስከፍት አሁን ትንቢት ነግሬሽ አይደለም ነብይነቴን የምታረጋግጪው። ህልምሽ ጋር ደርሰሽ ነብይነቴን ትመሰክሪያለሽ። አሜን አሜን። ለሚያዩሽ ሰዎች የተሳካላት ሴት መስለሽ እንዴት ነው እሷም ይሳካላት ነው የሚባለው። yes አንቺና ውስጥሽ ግን ይሄ እንትን አንጀትሽ እኮ ቆስሏል። እውነት ነው። ውስጡ አልቋል። ከማንም በላይ ታታሪ፣ ከማንም በላይ ተማሪ፣ ከማንም በላይ መካሪ። ግን የሷ ነገር የሆነ ቦታ ሲደርስ ይመታል፣ የሆነ ቦታ ሲደርስ ይመታል። ዛሬም ነገም ደጋግሜ እነግርሻለሁ። ፋይናንሻሊ እግዚአብሔር እባርካታለሁ አለ። አሜን። በቢዝነስ ስራ ስትባረክ አይቻለሁ። አሜን። የስካሁኑ የድካም ነበረ። አሜን። ያ ብቻ አይደለም ማለት ሰው መስለው ቀርበው ወዳጅ መስለው ስመው የነከሱሽን ሰዎች አየሁ ማለት ነገሽን ደግመሽ እንዳታስቢ ልብሽን የጣልሽባቸው ልብሽን እንዲከፍተሽ የሰጠሻቸው ሰዎች ሁሌም እነግራቸዋለሁ። የጉባኤ ምስክር ነው አይደለ? አገልጋዮች ምስክር ናቸው። ልብ ለሰው አይሰጥም ብያቸዋለሁ። ልብ ለጌታ ነው የሚሰጠው። ጌታ ነው ልቡን የሚጠብቀው። ሰው ሰጣችሁት ይሰብራቸዋል፣ ይጥላቸዋል። ከዚህ በኋላ እግዚአብሔር እንዲህ አለኝ፣ አስቀድሜ አለኝ በጥበብ መንፈስ ሞላሻል። አሜን አሜን። አሁን በስጋ አይን ለምታዩት ለእናንተ የሆነች ምላጭ አራዳ ምናምን የከተማ ልጅ የምትመስለው አይበርቺ። ለሰው እንኳን አላወራም ማለት በቃ
ጌታዬ እንዳይሰደብ ለሰው አላወራም ችግሬን ላንተ ነው ምነግረው ሚስጥሬን ወዴትም አልሄድም ማንም ጋር ለሰው አላወራም ችግሬን ላንተ ነው ምነግረው ሚስጥሬን ወዴትም አልሄድም ማንም ጋር መፍትሄ ያገኛለሁ አንተ ጋር። ኦኬ ቅድም እዚህ ጋር ቆሜ ስለ ሳውዝ አፍሪካ አወራ ነበር። ምን አለሽ አንቺ ሳውዝ አፍሪካ? እሱ እዛ ነው። ባለቤትሽ ሳውዝ አፍሪካ ነው እና እሱ ቢመጣ ይሻላል አንቺ ብትሄጂ ይሻላል? ሳምንት እዚህ ይላል እዚህ ጋር ሁለት ሆነን መጥተን ሳምንት ትዝ ይላል። የዛሬ ሳምንት አዎ እዛ ጋር ተቀምጠን ከጓደኛዬ ጋር አላስታውስም። እሺ መልእክት መጣላችሁ? አዎ ምን የሚል መልእክት? ለኔ እንደዚህ ያለ ቀለበቴሽን አጥይም አልከኝ። አረ አሜን አትሉም ወይ በጌታ? እሺ ለሷ ደግሞ እንደዚህ የተቆራረጠ ነገር ያለው መንገድ ወዴት ነው አልካት። እሺ ወደዚህ ስንመጣ አጋጣሚ እንደውም እዚህ ጎላጎሉ ጋር ተደውሎ ነው ትኬት ልትወስዱ ነው የተባለው ለሷ ማለት። ከዛ ጌታ ተናገራት። ከዛ አንመለስም ገብተን ጸልየን አንቆይም እንወጣለን ስትል እሺ ብዬ መጣና በቃ እንዳንወጣ እዚሁ ቀረን አመሸን። እሺ ከዛ እዚህ ጋር መልእክት መጣላት እንደዚህ ተቆራርጧል። በሁለተኛ ቀን እንደውም አላመነችም ነበር። ሁለት ጊዜ እንደዚህ እንትን ብሎባት ፌል አርጎባታል። ከዛ የዛሬ ሳምንት ጌታ ተናገራት። ከውሳና ከመጣች እንደውም ህዳር አካባቢ ነው ምናምን ነው። ጂሰስ እዚህ ጋር ሀዲይኛ የዘመረችው ልጅ ቀይ ልጅ አዎ ትሄጃለሽ ያሁኑ አይበላሽም አላት ጌታ። ከዚህ ሰዓት ጀምሮ እንባሽ ታበሰ። አሜን። ሰላምሽ ተመለሰ። አሜን። አእምሮሽን በጣም እያስጨነቀሽ ራስ መታት አትዩ ምን አትዩ በጣም ከባድ ስትረስ ውስጥ ነው ያለሽው። የሄደውም ይሂድ የመጣውም ይምጣ ኢየሱስ ካንቺ ጋር ካለ አንቺ ከሱ ጋር መሆንሽን እርግጠኛ ከሆንሽ እኔ ግን እግዚአብሔር ተናግሮ የገባልሽ ኪዳንሽ ያ አይፈርስም አይፈርስም። ታውቂያለሽ አሁን የነገርኳትን ነገር እማዬ እሷ ነው የምታለቅሽው። ታውቂያለሽ ጌታ አይችልም ይችላል። አባቶይ በልጅ በክርስቶስ ኢየሱስ ስም ፈቃድ ቢሆን የእህቴ ነገር ይቀጥል ይቀጥል። አሜን። ጣልቃ የገቡትን ሰዎች በኢየሱስ ስምና ስልጣን ከመካከላቸው አወጣው። አሜን። ሂጂ ተከናወኚ በኢየሱስ ደም በኢየሱስ ደም። ምን ሆነች መጨረሻ ላይ? ከዛ ሐሙስ ቀን ጠዋት ላይ ቦሌ ገባን። ልብስም አልያዘችም ትታን ሄደችው። ገባን ወደ ውስጥ ገባች። ሐሙስ ቀን ዱባይ ያረፈ። ዛሬ አሁን ወደዚህ ሳልመጣ በፊት ጠዋት ላይ እንቅልፌ ላይ ያለው ባሏ ደውሎ አሁን ወደ ሳውዝ አፍሪካ በረራው ተነስቷል አለኝ። ኦኬ አሁን አንቺም ተረኛ ነሽ ሀጅ ነሽ? አዎ። እሺ አሁን ተበላሽቶብሻል በጣም በቃ አልሳካ ብሏል። ለመሄድ ካሰብ ከሷ ቀድሜ ወጣሁት እኔ ነኝ ከውሳና እንደውም ለመሄድ ይኸውልሽ የቀባኝ አምላኬ ምስክር አንቺ ካልሄድሽ ደግሞ የአንቺ ትዳር ከተበላሸ እኔን ጌታ አልቀባኝም። ከዚህ በኋላ አይደለም እስከ ዛሬም አላገለገልኩትም ማለት ነው ጌታ።
ኦኬ ፍጹም የሚል ስም ታውቂያለሽ? በሴት አዎ ፍጹም የሰፈር ልጅ ናት። እሺ ጽዮን የምትባል ሴት ታውቂያለሽ? ራሴ ነኝ። ጽዮን አንቺ ራስሽ? አዎ በፍጹም ጽዮን ላይ የተሰራውን እርግማን ሰበርኩት። አሜን። ጥንቆላ ሰበርኩት። እርግማን ሰበርኩት። ጭንገፋ ሰበርኩት። ኪሳራ ሰበርኩት። ምስጢራቱን የገለጠው ጌታ አሻገራት። ቤቷን፣ ትዳሯን፣ ኑሮዋን ሁሉ ባረከላት። አሜን። ዋው! እንደናንተ ቤት እኮ የተናቀ ሰው አልነበር። ማለት ሰው እንደዚህ ለእንግድነት ገብቶ ሊያርፍባችሁ እንኳን የማይፈልጋችሁ ሰዎች እኮ ናቸው። ሌላው ጉዳይ ይቀርና አንቺ ከልጅነትሽ ጀምሮ ከሰንዴ ስኩል ጀምሮ ጌታ ጌታ ስትይ የኖርሽ፣ ኳየር ላይ ስትዘምሪ የኖርሽ፣ በተጠራሹ ቦታ ሁሉ ስታገለግይ የነበርሽ ልጅ ትንሽ ዘመናዊነት ምናምን መጣ። ይኸውልሽ ዘመናዊነት የትም አያደርስም። ዘላለማዊ የሆነውን ጌታ ካልያሽ እሱን ይዘሽ እማታልፊው ባህር የለም፣ እማትወጪው ተራራ የለም። ይኸው ጌታ ምስክር ነው የምነግርሽ። እዚህም እያለሽ አገልጋይ ነበርሽ፣ ሄደሽም ጌታን ታገለግያለሽ። አዎ አሁን ያ ችላ ወዳልሽው አገልግሎት፣ ችላ ወዳልሽው ጌታ ቅድም ለእህቴ እንደምናገር እግሩ ስር ቁጭ። እሺ የማርታን መንፈስ ካንቺ ላይ መትቼዋለሁ። አሜን። እቺ ማርታ ፈረደባት። ነይ እስቲ የሄደብሽ ይመለስ። አባ ያ በጌታ በኢየሱስ ስምና ስልጣን እንደ ሰከረ ሰው የሚያደርጋት መንፈስህ በጌታ በኢየሱስ ስም የተወሰደባት ኃይል ጉልበት አሁን በሁለት እጥፍ ያገኛል። አሜን። ያላንተ መንፈስ ያላንተ ክብር የትም ብትሄድ ምንም ነች። ጌታ እግዚአብሔር ሆይ ተራ ሰው እንድትሆን ያንተ ፕሮግራም አይደለም። በምትሄድበት ምድር ላይ ሁሉ ነገሯ እንዲከብድ እግዚአብሔር ሆይ በጌታ በኢየሱስ ስም አሁን መንፈስ በኃይል ይምጣባት። አሜን። ተፈጸመ። ነይ እስቲ እቀፊ ዝም ብለሽ። የጌታ እጅ እንደዚህ አቅፌሻለሁ አለ። አሜን። እንደዚህ ይዤሻለሁ። አሜን። አልጥልሽም አለ። አሜን። ነይ እንጂ ወዴት ነው? ነይ በዛ ይጸልይልሻል። አልተውሽም አለ ጌታ። አሜን። አሜን። አሁንም ለማንም አትንገሪ፣ ግን አላውቅም የጌታ እጅ የሆነ በጀት ሲያዘጋጅልሻል። አሜን። 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 ብቻሽን ብቻውን አውሪው። ጌታ ብቻውን እንደገና ያቆምሻል። አሜን። ያ ዘር ማንዘራችሁ ላይ ያለውን የደም ኪዳን በክርስቶስ ኢየሱስ ስምና ስልጣን አሁን ረግሜዋለሁ። በኩር የተሰጠበትን ኪዳን አፍርሼዋለሁ። ተምራችሁ እንዳይሳካላችሁ፣ ነግዳችሁ እንዳታተርፉ፣ ሰው ያየውን እንዳታዩ የሚያደርግ በጌታ በኢየሱስ ስም ረግሜዋለሁ። የተረገመ ይሁን። አሜን። በኢየሱስ ከዚህ በኋላ የትኛውንም ሪሌሽንሺፕሽን አስተካከልኩት። አሜን። ሞገስ በላይሽ ላይ ሆነ። አሜን። አሜን። በኢየሱስ ተፈጸመ። ነይ እስቲ ነይ። አትጂ በዚህ ይጸልያል። ከሞን እንዴት ነሽ? እሳት ይብላ። ተነስ። ሞገሷን የወሰድክ አንተ መስተፋቅር በናዝሬቱ ጌታ በኢየሱስም ሰላሟን፣ ደስታዋን፣ በረከቷን አሁን ትለቃለህ። ያው እንዲህ አይነት ፎቶ ያለው ከላይ ነጭ ሸሚዝ የሚመስል ቲሸርት ነገር በጅንስ ሱሪ በጥቁር ሱሪ ያደረገችውን እና የተተኮሰ ጸጉር ያለው ያንን ፎቶ ደጋሚ ቤት ወስደው ከጀርባው ላይ በጥቁር እስክሪብቶ ገነት የሚል ስም ተጽፎበታል። በዛ ነገር ከተደገመ ከዛ ጊዜ ጀምሮ ነገሯ እየተበላሸ አሁን ተስፋ መቁረጥ ውስጥ አስቀምጧታል። እገላታለሁ ኦር አሳብዳታለሁ ነው የሚለው። አይገላትም፣ አያሳብዳትም። አሁን በታላቁ ጌታ በናዝሬቱ ጌታ በኢየሱስም 3 ጊዜ በታላቅ ድምፁና ጥላት ሂድ። ታይ ሳታረግበት 1 2 የመጨረሻ ፖሳት ይብላ። እጆች ከፍ ይበሉ። በስማችሁ ላይ በፎቶአችሁ ላይ
በበረከታችሁ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ የተሰራ መሳሪያ ይፍረስ በኢየሱስ ስም። ይፍረስ በኢየሱስ ስም። ይፍረስ በኢየሱስ ስም። ይፍረስ በኢየሱስ። ይፍረስ በኢየሱስ። ይፍረስ። እንዴት ነሽማ? እንዴት ነሽ? ጌታ ካንቺ ጋር ነው። አሜን። ምልሽ ሌሊት ምንድነው የሚረብሽሽ? ህልም ያለው ብዙ ጊዜ ደስታ የሚባል አሁን በዚህ እድሜ ደስታ የሚባል ነገር እንዳታይ፣ እረፍት እንዳታገኝ፣ ጠላት እያጨናነቀሽ የሆነ በረከቴ ጋር ልደርስ ይሄኛው አሁን የኔ ነው ብለሽ እንዲህ እየገባሽ ነው ማለት ልክ እንዲህ መያያዝ ስትጀምሪ ምን እንደሆነ አታውቂም። በጥይት ያባረርሻቸው ያህል ነው የሚሸሹሽ። እውነት ነው። ከ3 ዓመት በፊት አንድ የሆነ ሪሌሽንሺፕ ውስጥ ነበርሽ፣ የሆነ ፕሮግራም ውስጥ ነበርሽ። ከዛ በጣም ልብሽን ጣልሽበት፣ በጣም ተስፋሽን ጣልሽበት። በቃ በዚህ መንገድ ነው የሚሻገረው ምናምን ብለሻልሽና ከዛ እንዳልነበረ ሆነ ጉዳይ። ይሄንን ማን ሊገልጥ ይችላል? ጌታ ካለ በኢየሱስ ስም 2 እጥፍ ነው በምርኮ ይምጣላችሁ። የተወሰደባችሁ የሄደባችሁ ምርኮ በኢየሱስ ስም ይመለስ። ከዚህ ቀን ጀምሮ ግን እባርክሻለሁ። የሄደውን የትኛውንም አንዱንም ሁለቱንም ሶስቱንም እንዳታስቢያቸው። እስኪ አሁን ነፃ ነኝ በይ። አሁን ነፃ ነኝ። አሁን ነፃ ነኝ። እስኪ ውስጥሽ አሁን ምን ይሰማዋል? ደስታ። እውነት የሆነ ነገር ከላይሽ እንደሄደ ታወቀሽ? ገነት ማነች? እኔ። ከዚህ በኋላ በይ ከዚህ በኋላ ህይወቴ እንደ ስሜ ይሆናል። እንደ ስሜ ይሆናል። አባት ሆይ በጌታ በኢየሱስ ስም እርኩሱ መንፈስ በወጣበት ቅዱሱ መንፈስህን ደግሞ እግዚአብሔር ሆይ እንድትሰጣት በኢየሱስ ስም እጸልያለሁ። ስሟ ላይ ፎቶዋ ላይ የተሰራ የክፉ መሳሪያ ስለተሰበረ አመሰግንሃለሁ። ነፃ ስላወጣት ስም ይባረክ። መንገድ ጎዳናዋ ይቅና። የረገጠችበት ሁሉ ይለምልም። በኢየሱስ ስም ባረኩሽ። ለበረከቶኝ አሜን። ተፈጸመ። በሰላም ሂጂ። እንዴት ነሽ? እጆችሽን ስጪ። መባረክን የምታውቅ የእስራኤል ቅዱስ እግዚአብሔር እነኝህን እጆች ከዚህ ቀን ጀምሮ ባረኳቸው። ለበረከት ይሁን። ለበረከት ይሁን። ለበረከት ይሁን። የተወሰደብሽ ሞገስ በጥፍ ይመለስ። የአምላኬ እግዚአብሔር እጅ ባንቺ ላይ ይሁን። ተዘጋብኝ ያልሻቸውን ምዕራፎች ሁሉ አሁን እንደ ነብይ ከፈትኩልሽ። አሜን። በኢየሱስ አሜን። ተፈጸመ። አሜን። በኢየሱስ እንዴት ነሽ? ሰላም ነው። እንግዴ አሁን ደስ አላት። አያችሁ? ሃሌሉያ። ኢየሱስ ጌታ ነው። አሜን። ወደ ልጅነትሽ አምላክ ወደ እግዚአብሔር በደንብ ተጠቂ። እሺማ በደንብ ምንም ባልነበረን ጊዜ አብሮን የነበረንን ጌታ የሆነ ነገር ሲኖረን የምንርቀው የምንሸሸው ከሆነ በፍጹም ክርስትናውም አልገባንም፣ ክርስቶስንም አላወቅነውም ማለት ነው። እሺማ ዘመናዊነቱ የመጣው ይሄ ዘላለማዊ ጌታ ስለጎበኘሽ እንጂ ነገርኩሽ እንኳን አንቺን ቤተሰብሽን ማንም አይፈልግም ነበር። ጌታ ምስክሬ። አሁን ግን እጣ ወጣላችሁ። የምትፈለጉ ሰዎች ሆናችሁ፣ የምትታሰቡ ሰዎች ሆናችሁ። ደግሞ አንድ ምስኪን እናት አለችሽ፣ የሆነች ቀጫጫ እናት፣ ደካማ፣ በሰው አይን ማትገባ። የሷ ጩኸት፣ የሷ ለቅሶ፣ የሷ እንባ ለቤታችሁ ጉብኝት አመጣ። አሜን። አሁን ወደ ቀድሞሽ ወደ ጌታ ፍቅር ህልውና መገኘት ውስጥ ለመግባት መናፈቅ ትጀምሪያለሽ። አዎ። እሺ፣ እጆችሽን ስጪኝ፣ ጫማሽን አውልቂ። ባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ለእህቴ በነገር ሁሉ መከናወን ይሆንላል። አሜን። መሻገር ይሆንላል። አሜን። ወደ ኋላ የሚመልሳት በኢየሱስ ስም ይረገም። አሜን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄን ቤት፣ ይሄን ትዳር፣ ይሄን ሰላም ባረኩት። አሜን። ይሄንን ቀለበት በኢየሱስ ስም ባረኩት። አሜን። ጣልቃ ሊገባ ያለ የክፉ ሰው ወሬ በኢየሱስ ስምና ስልጣን ከመካከላቸው ላይ አነሳውት ይነሳ። አሜን። አሜን። ደግሞ አንቺ እድለኛ ነሽ። በስማ እሷን አይቼ በጌታ መንፈስ እሱን ሳየው አፍሰሻል። በቃ አንቺ ክርስቲያን አልነበረም። በነገራችን ላይ አቤት ክርስቲያን አልነበረም። ሉክ ክርስቲያን ያልነበሩትን ሰዎች ክርስቲያን የሚያደርግ ጸጋ ተሸክማ ቅባት ተሸክማ፣ ወይኔ አምላኬ። እሺ እድል ስጫት፣ ቀጥይ። ያው እኔን ካወቀ በኋላ ነው ወደ ጌታ ቤት መግባት የጀመረው። ስለዚህ አንቺ ነሽ ወደ ጌታ ያመጣሽው። ግን ደስ የሚል ሞገሳም ልጅ ነው። ክብር ለጌታ ይሁን። ስለዚህ አሁን ወደ ጌታ ቤት መጣ አይደለ? አንቺ ደግሞ በጣም ካልበረታሽ በገባው እግሩ ተመልሶ ይወጣል። በደንብ እስኪገባው ድረስ
እዛው እንዲቆይ እንዲቀር አንቺ ምን ማለት አለብሽ? መበርታት አለብሽ። ልክ ስትሄጂ ደግሞ ባርኬ ሸኝሻለሁ፣ ለሱም ዘይት ጸልዬ መጎናጸፊያ ቶሎ እንዴ በቃ ተመጣጣኝ